Oxidation and reduction reactions in organic chemistry በኦርጋኒክ ኬሚስትሪ ኦክሲዴሽን እና ሪዳክሽን ሪአክሽኖች ምን ይመስላሉ? The word oxidation and reduction are used somewhat differently in organic chemistry from what you might have learned previously. ድሮ ስለ ኦክሲዴሽን እና ሪዳክሽን ከተማራችሁት አንፃር ሲታይ እዚህ ጋር ያለው ኦርጋኒክ ኬሚስትሪ ላይ ያለው ትንሽ ለየት ሊል ይችላል። In general chemistry በጀነራል በኬሚስትሪ oxidation is defined as the loss of one or more electrons by an atom. የሆነ አተም ኤሌክትሮንን ሎስ ሲያደርግ ሲያጣ አንድ ኤሌክትሮን ወይንም ከዛ በላይ ኤሌክትሮንን ሎስ ሲያደርግ ያ ኦክሲዴሽን ይባላል በጀነራል ኬሚስትሪ ዲፊኒሽን። However, in organic chemistry, oxidation is a reaction that results in a loss of electron density by carbon caused by either bond formation or bond breaking. ወደ ኦርጋኒክ ኬሚስትሪ ግን ስንመጣ ኦርጋኒክ ኬሚስትሪ በጣም ሪሌትድ የሆነው ከካርበን ኮንቴኒንግ ኮምፓውንዶች ጋር ነው ወይንም ካርበን ያለባቸው ኮምፓውንዶች ጋር እንደሚገናኝ እናውቃለን። ሶ ኦክሲዴሽን ሲባል ያ ካርበን አጠገብ ያለው ኤሌክትሮን ዴንሲቲ ሲያንስ ነው። መጀመሪያ ከነበረው የኤሌክትሮን ክምችቱ ሲያንስ ነው። እንዴት ሊያንስ ይችላል? አንደኛ ቦንድ ፎርም አዲስ ቦንድ ፎርምድ ሲሆን ቦንድ ፎርሜሽን ያ ማለት ቢትዊን ካርበን ኤንድ ሞር ኤሌክትሮኔጋቲቭ አተም ካርበን ሞር ኤሌክትሮኔጋቲቭ ከሆነ አተም ጋር ሲገናኝ ካርበን አጠገብ የሚቆየው የኤሌክትሮን መጠን ያንሳል። ለምን? ሞር ኤሌክትሮኑ የሚሄደው ሞር ኤሌክትሮኔጋቲቭ ወደ ሆነው አተም ስለሆነ። ለምሳሌ ካርበን ከነ ኦክሲጅን ጋር ከሱ ሞር ኤሌክትሮኔጋቲቭ ከሆኑ አተሞች ጋር ከነ ናይትሮጅን ጋር ከነ ሃሎጅን ጋር ሲገናኝ ካርበን ከነሱ ጋር ሲገናኝ ኤሌክትሮኑ አይጠፋም፣ ግን ምን ይሆናል? አብዛኛውን ጊዜ የሚያሳልፈው እነዛ ሞር ኤሌክትሮኔጋቲቭሊ ቦንድድ ከሆኑ ኤሌክትሮኔጋቲቭ ከሆኑ አተሞች ጋር ነው ቦንድ ከፈጠሩ። ስለዚህ ሞር ኤሌክትሮኔጋቲቭ ከሆኑ አተሞች ጋር ሲገናኝ ኦክሲዴሽን ተካሄደ ይባላል። ምክንያቱም የኤሌክትሮን ክምችቱ ስለሚያንስ ማለት ነው። ወይንም ቦንድ ብሬኪንግ ከነማን ጋር? ካርበን ኤንድ ኤለስ ኤሌክትሮኔጋቲቭ አተም ካርበን ከለስ ኤሌክትሮኔጋቲቭ አተም ጋር ሲገናኝ ምን እየሆነ ነው? ብዙም ኤሌክትሮን እዛ አተም ጋር አይቆይም፣ ካርበን ጋር ነው የሚቆየው። ሶ ካርበን ለምሳሌ ከነ ሃይድሮጂን ጋር ሲገናኝ የኤሌክትሮን ክምችቱ ካርበን ጋር ነው የሚበዛው፣ ምክንያቱም ሞር ኤሌክትሮኔጋቲቭ የሆነው ካርበን ስለሆነ። ሶ በእነዚህ መሃል ያለው ቦንድ ብሬክ በሚሆንበት ጊዜ ሲለያዩ ለካርበን የነበረው የኤሌክትሮን ክምችት ያንሳል ነው። ሶ ኦክሲዴሽን ማለት የኤሌክትሮን ክምችት ካርበን አጠገብ ሲያንስ እንደማለት ነው፣ ወይንም ኤሌክትሮን ዴንሲቲ ካርበን አጠገብ ያለው ሲያንስ ነው በኦርጋኒክ ኬሚስትሪ ዲፊኒሽን። ኦክሲዴሽን decreases electron density on carbon by ስለዚህ ኦክሲዴሽን ካርበን አጠገብ ያለውን የኤሌክትሮን ዴንሲቲ እንዴት ዲክሪዝ ያደርጋል? አንደኛ ሞር ኤሌክትሮኔጋቲቭ ከሆኑ አተሞች ጋር ካርበን ቦንድ ሲፈጠር ወይንም ደግሞ ለስ ኤሌክትሮኔጋቲቭ ከሆኑ አተሞች ጋር ያለው ቦንድ ብሬክ ሲያደርግ ሲሰበር። ኖት an oxidation often adds oxygen while a reduction often adds hydrogen. ኖት መያዝ ያለባቸው ኦክሲዴሽን ኦክሲጅንን አድ ያደርጋል ብዙ ጊዜ እና ሪዳክሽን ደግሞ ሃይድሮጅንን አድ ያደርጋል እዛ ካርበን ላይ። ኦክሲዴሽን ኦፍ አልኮሆሎች ኦክሲዳይዝ ሲሆኑ the most valuable reactions of alcohols is their oxidation to yield carbonyl compounds። በጣም valuable reaction ነው የአልኮሆል የሚባለው ኦክሲዳይዝ ሲሆኑ ነው ካርቦኒል ኮምፓውንዶችን ለመስጠት። ለምሳሌ ፕራይመሪ አልኮሆልስ ይልድ አልዲሃይድስ ኤንድ ካርቦክሲሊክ አሲድስ። ፕራይመሪ አልኮሆሎች አልዲሃይድ እና ካርቦክሲሊክ አሲድን ነው የሚሰጡት፣ ወይንም ካርቦክሲሊክ አሲድን። እዚህ ጋር እንደምናየው ፕራይመሪ አልኮሆል አለ፣ አልዲሃይድ ሊሰጥ ይችላል፣ ወይንም ካርቦክሲሊክ አሲድን። ሰከንደሪ አልኮሆልስ ይልድ ኬቶንስ። ሰከንደሪ አልኮሆልስ ፋንክሽናል ግሩፓቸው እንደዚህ ሁለት የሆነ ደግሞ ኬቶንን ነው የሚሰጡት። ተርሸሪ አልኮሆልስ do not normally react with most oxidizing agents። ተርሸሪ አልኮሆልስ ግን ከኦክሳይዳይዚንግ ጋር ከአብዛኞቹ ኦክሳይዳይዚንግ ኤጀንቶች ጋር ወይንም አልኮሆሉን ኦክሳይዳይዝ ከሚያደርጉ ኤጀንቶች ጋር ሪአክት ስለማያደርጉ ብዙ ጊዜ ሪአክሽን አይኖርም።
The oxidation of primary or secondary alcohol can be accomplished by any of a large number of reagents or oxidizing agents such as ፕራይመሪ እንዲሁም ሰከንደሪ አልኮሎች ኦክሲዳይዝድ እንዲሆኑ ኦክሲዳይዚንግ ኤጀንቶች አሉ ወይንም ሪጀንቶች አሉ። እነማን? እነ ፖታሺየም ፐርማንጋኔት፣ እነ ክሮሚየም ትራይኦክሳይድ፣ እንደዚህ እነ ፒሲሲ፣ እነዚህን የመሳሰሉ ኦክሲዳይዚንግ ኤጀንቶች አሉ። ለምሳሌ ፕራይመሪ አልኮልስ አር ኦክሲዳይዝድ ቱ አይዘር አልዲሃይድስ ኦር ካርቦክሲሊክ አሲድስ ዲፔንዲንግ ኦን ዘ ሪጀንትስ ኤንድ ዘ ኮንዲሽንስ ዩዝድ። ፕራይመሪ አልኮል ወደ አልዲሃይድ ወይንም ወደ ካርቦክሲሊክ አሲድ ኦክሲዳይዝ ሊሆን ይችላል ብለናል። ከምን አንፃር ነው ዲፔንድ የሚሆነው? ከሪጀንቶቹ አንፃር፣ ጥቅም ላይ ከዋሉት ኦክሲዳይዚንግ ኤጀንቶች አንፃር ነው፣ እንዲሁም ከሁኔታው አንፃር። ለምሳሌ ኦክሲዳይዚንግ ኤጀንት such as ፒሪንዲኒየም ክሎሮክሮሜት ፒሲሲ ፒሪንዲኒየም ክሎሮክሮሜት ይባላል። ኢን ዳይክሎሮሚቴን እና ዳይክሎሮሚቴን የሚባሉ አልኮል ላይ ፒሲሲ ኢን ዳይክሎሮሚቴን ሶልቨንት ላይ ሲሆን እና እንደ ኦክሲዳይዚንግ ኤጀንት ሲውል ኦክሲዳይዝ ፕራይመሪ አልኮልሱ አልዲሃይድ ፕራይመሪ አልኮልን ወደ አልዲሃይድ ነው ኦክሲዳይዝ የሚያደርገው ነው። ተመልከቱ እዚህ ጋር ሲትሮኔሎል አለ ወይንም አልኮል አለ። ከሮዝ ኦይል የሚገኝ አልኮል ነው። ስትራክቸሩ ይሄን ይመስላል። የአልኮል ፋንክሽናል ግሩፑ OH ነው እና እንደ ፒሲሲ እንደ ኦክሲዳይዚንግ ኤጀንት ጥቅም ላይ ሲውል ከፒሲሲ ከዳይክሎሮሚቴን ሶልቨንት ጋር CH2Cl2 ጋር ሲውል ወደ ምን ይቀይራል? ሲትሮኔላል አልዲሃይድ ነው ይሄ። ተመልከቱ ፋንክሽናል ግሩፑን C ደብል ቦንድ O ከዛ H አለ ወደ አልዲሃይድ ይቀይረዋል ነው። ሞስት አዘር ኦክሲዳይዚንግ ኤጀንትስ such as chromium trioxide in aqueous acid oxidize እና ሌሎቹ አብዛኞቹ ኦክሲዳይዚንግ ኤጀንቶች እንደ ክሮሚየም ትራይኦክሳይድ ያሉ በአኩየስ አሲድ ወይንም በአሲድ ውስጥ ሆነው ጥቅም ላይ ሲውሉ ፕራይመሪ አልኮልን ወደ ካርቦክሲሊክ አሲድስ ነው የሚቀይሩት። ለምሳሌ እዚህ ጋር ዲካኖል የሚባል አልኮል አለ። ፕራይመሪ አልኮል ክሮሚየም ትራይኦክሳይድ እንደ ኦክሲዳይዚንግ ኤጀንት ሲውል ወደ ምን ቀየረ? ዲካኖይክ አሲድ። ካርቦክሲሊክ አሲድ ሲነበቡ እንደዚህ ኦይክ አሲድ። ፋንክሽናል ግሩፓቸው COOH ነው። COOH ነው። C ደብል ቦንድ O ከዛ እዚህ OH ወደ ካርቦክሲሊክ አሲድ ይቀይረዋል። ሰከንደሪ አልኮልስ አር ኦክሲዳይዝድ ኢዝሊ ኤንድ ኢን ሃይ ይልድ ቱ ጊቭ ኬቶንስ። ሰከንደሪ አልኮሎች በቀላሉ ነው ኬቶኖችን ለመስጠት ኦክሲዳይዝድ የሚሆኑት በቀላሉ እና በከፍተኛ ሁኔታ። ኦክሲዴሽን ኦፍ አልዲሃይድስ አልዲሃይዶችን ደግሞ ኦክሲዳይዝ ስናደርግ are easily oxidized to yield carboxylic acids but ketones are generally inert towards oxidation. አልዲሃይዶች ካርቦክሲሊክ አሲድን ለመስጠት በቀላሉ ኦክሲዳይዝድ ይሆናሉ። ነገር ግን ኬቶኖች አይሆኑም። ለኦክሲዴሽን ኢነርት ናቸው። ኢነርት ማለት ሪአክሽን ለማካሄድ ብዙም ያልፈጠነ እንደማለት ነው። the difference in a consequence of structure aldehydes have ACHO ፕሮቶን አልዲሃይዶችን ስናይ CHO ፋንክሽናል ግሩፓቸው ላይ ስናይ ፕሮቶን አለ ወይንም ሃይድሮጅን አለ። ያ ሃይድሮጅን ዛት ካን ቢ አብስትራክትድ ዱሪንግ ኦክሲዴሽን በኦክሲዴሽን ጊዜ አብስትራክት ሊደረግ ይችላል፣ ሪሙቭ ወይንም ሊቀየር ይችላል። በት ኪቶንስ ዱ ኖት ኪቶኖች ደግሞ የላቸውም ያ ሃይድሮጅን። ሶ አልዲሃይዶችን ስናይ R C ደብል ቦንድ O H ያቺ H አብስትራክት ልትደረግ ትችላለች ወደ ካርቦክሲሊክ አሲድ ሲቀየር C ደብል ቦንድ O OH ይሆናል። ኪቶን ግን እንደዛ አይነት ሃይድሮጅን የለውም ነው። አሪያችሁ R ግሩፕ ነው ያለው እዚህ R ግሩፕ ለዛ ሪአክሽን አያካሄድም፣ ኦክሲዳይዝድ አይሆንም። The oxidation of aldehydes can be accomplished by using an oxidizing agent such as chromium trioxide in aqueous acid, potassium permanganate and ሆት ናይትሪክ አሲድ። እንደ ኦክሲዴሽን አልዲሃይዶች ኦክሲዳይዝ ሲሆኑ እንደ ኦክሲዳይዚንግ ኤጀንት እነዚህ የተጠቀሱት ሪኤጀንቶች ወይንም ኦክሲዳይዚንግ ኤጀንቶች ስራ ላይ ይውላሉ። ለምሳሌ እዚህ ጋር ሄክሳናል አለ አልዲሃይድ እንደዚህ ያለ ክሮሚየም ትራይኦክሳይድ ጥቅም ላይ ሲውል እንደ ኦክሲዳይዚንግ ኤጀንት ወደ ምን ተቀየረ? ወደ
ካርቦክሲሊክ አሲድ ወደ ሄክሳኖይክ አሲድ ተቀየረ። The oxidation of aldehydes can also be carried out using a solution of silver oxide in aqueous ammonia, the so-called Tollens reagents. እና ይሄ የአልዴሃይዶች ኦክሲዴሽን በሲልቨር ኦክሳይድን በፈሳሽ አሞኒያ ውስጥ በመቀላቀል ሊካሄድ ይችላል እንደ ኦክሲዳይዚንግ ኤጀንት እንደማለት ነው። ለምሳሌ እዚህ ቤንዛልዴሃይድ አለ። ቤንዛልዴሃይድ ወደ ምን ተቀየረ? ቤንዞይክ አሲድ። አልዴሃይድ የነበረው ወደ ቤንዞይክ አሲድ ሲቀየር እናያለን። ይሄ ወደ ካርቦክሲሊክ አሲድ ተቀየረ። ሌላው ሪዳክሽን ሪአክሽን ነው። In general chemistry, a reduction is defined as the gain of one or more electrons by an atom. በኖርማል ኬሚስትሪ ሪዳክሽን ማለት ኤሌክትሮንን ጌይን ማድረግ ነው። የኦክሲዴሽን ሉዝ ማድረግ እንደሆነ አይተናል። እዚህ ጋር አንድ ወይንም ከዛ በላይ ኤሌክትሮንን ጌይን ማድረግ ሲሆን፣ በኦርጋኒክ ኬሚስትሪ ግን ምን ይሆናል? ሪዳክሽን ከካርበን ጋር የተያያዘ ነው። So a reaction that results in a gain of electron density by carbon caused either ካርበን አጠገብ የኤሌክትሮን ዴንሲቲ ሲበዛ ነው፣ ጌይን ሲሆን ነው። በምን አይነት መንገድ የኤሌክትሮን ዴንሲቲ ከፍ ሊል ይችላል? አንደኛ by bond formation between carbon and less electronegative atom. ካርበን less electronegative ከሆነ አተም ጋር ቦንድ ሲሰራ ካርበን ሃይድሮጅን፣ ያ ከካርበን ጋር ቦንድ የሚሰራው አተም ለስ ኤሌክትሮኔጋቲቭ ከሆነ ምን ይሆናል? እዚህ ጋር ቦንድ ማለት ኤሌክትሮን ነው አይደል? እና ያ ኤሌክትሮኑ አብዛኛውን ጊዜ የሚያጠፋው ካርበን ጋር ስለሆነ ካርበን ላይ ያለው የኤሌክትሮን ክምችት ከፍ ይላል ነው። ይሄን ሁለት ኤሌክትሮን ሃይድሮጅን ከሚጠቀመው ይልቅ ካርበን የሚጠቀመው ይበልጣል። ለምን? ካርበን ሃይድሮጅን ይልቅ ሞር ኤሌክትሮኔጋቲቭ ስለሆነ። ስለዚህ ካርበን ከሱ ባነሰ ኤሌክትሮኔጋቲቭ ከሆኑ ኤሌመንቶች ጋር ሲገናኝ የኤሌክትሮን ክምችቱ ከፍ ስለሚል ኦክሲዳይዝድ ሆነ ይባላል። ወይንም ደግሞ by bond breaking between carbon and more electronegative atom. ካርበን ከሞር ኤሌክትሮኔጋቲቭ አተም ጋር ያለው ቦንድ ሲሰበር፣ ምክንያቱም አሁን ከኦክሲጅን ጋር ሲገናኝ ሁለት ኤሌክትሮኖች አሉ ሼር ያደረጉት። ያ ሁለት ኤሌክትሮን አብዛኛውን ጊዜ የሚያጠፋው ሞር ኤሌክትሮኔጋቲቭ ኦክሲጅን ስለሆነ ኦክሲጅን ጋር ነው። ካርበን ጋር ያለው ኤሌክትሮን ዴንሲቲ ያንሳል። ስለዚህ ያ ቦንዳቸው ሲሰበር ወይንም ሲለያዩ ካርበን የራሱ ኤሌክትሮን ይኖረዋል። የኤሌክትሮን ክምችቱ ቦንድ ፈጥሮ ከነበረበት ይልቅ ቦንዱ ከሞር ኤሌክትሮኔጋቲቭ ከሆኑት ጋር ሲሰበር ወይንም ሲለያይ የኤሌክትሮን ክምችቱ ከፍ ይላል ነው። አይዲያው ምንድነው? ካርበን አጠገብ ያለው የኤሌክትሮን ክምችት ከፍ ማለት ነው ሪዳክሽን። ካታላይቲክ ሃይድሮጂኔሽን ኦፍ አልኪንስ። አልኪኖች ሃይድሮጂኔት ሲሆኑ ወይንም ሃይድሮጅን ሲጨመርባቸው በካታሊስት alkenes react with hydrogen molecule in presence of metal catalyst to yield the corresponding saturated alkane addition products. alkene በሜታል ካታሊስት ኖሮ ሜታሎች እንደ ካታሊስት ጥቅም ላይ ውለው ወደ አልኬን ይቀየራሉ ወይንም ሬዲዩስድ ይሆናል ሃይድሮጅን አድ ሲደረግባቸው። ለምሳሌ አልኬን ማለት እዚህ ባለ ደብል ቦንድ ነው። ሃይድሮጅን እንዲያለ እሱም ሃይድሮጅን ያ ማለት CH2 ነው፣ ደብል ቦንድ አለ። ሃይድሮጅን አይን ሲጨመርበት ሁለት ሃይድሮጅን እዚህ ጋር ምን ይሆናል? አንዱ እዚህ ጋር ሲገባ CH3 ይሆናል። ደብል ቦንዱ ሲንግል ቦንድ ይሆናል። ሶስተኛ ሃይድሮጅን አልኬን ወደ ሲንግል ቦንድ ወደ አልኬን ይቀየራል። እንደ ካታሊስት አለ። እንደ ካታሊስት ምን ሊሆን ይችላል? ኮመን ካታሊስት እንደ ፕላቲኒየም እና ፓላዲየም ሜታሎች ናቸው። በዚህ በአልኬን ሃይድሮጂኔሽን ላይ እንደ ካታሊስት ሪአክሽኑን የሚያፋጥኑ ሆነው ጥቅም ላይ ይውላሉ። Palladium is normally used as a very fine powder supported on an inert material such as charcoal to maximize the area. እና እንደ ፓውደር ነው። ፓላዲየም ፓውደር እንደ ዱቄት ነው። ምክንያቱም ዱቄት የሚሆንበት ምክንያት ኤሪያውን ሰርፌስ ኤሪያውን ለመጨመር ነው፣ ሪአክሽኑን ለማፋጠን። ፕላቲኒየም is normally used as ፕላቲኒየም ጥቅም ላይ ይውላል። ፕላቲኒየም ኦክሳይድ ሆኖ ነው a reagent called Adams catalyst። ይሄ ፕላቲኒየም ዳይኦክሳይድ ሌላ ስሙ አዳምስ ካታሊስት ተብሎ ይጠራል።
እዚህ ጋር ስናይ ዳይሚታይል ሳይክሎሄክዚን አለ። እንግዲህ አልኪኖች ሲነበቡ ኢኤንኢ ነው መጨረሻቸው ሰፊክሳቸው። ይሄ አልኪን ወደ ምን በፕላቲኒየም ዳይኦክሳይድ እንደ ካታሊስት ውሎ ሃይድሮጂኔዝ ሲደረግ ሃይድሮጅን አየን ሲጨመርበት ምን ይሆናል? እነዚህ እንደምታዩት ሃይድሮጅን እዚህ ጋር ይገባል። ምን ይፈጠራል? ሲስ1 ዳይሚታይል ሳይክሎሄክዜን ኤኤንኢ አልኬን ይሆናል ማለት ነው። አልኪንስ አር ሞር ሪአክቲቭ ዛን አዘር አንሳቹሬትድ ፋንክሽናል ግሩፕስ ቱዋርድስ ካታላይቲክ ሃይድሮጂኔሽን ኤንድ ዘ ሪአክሽን ኢዝ ዜርፎር ኳይት ሴሌክቲቭ። አልኪኖች በጣም ለሃይድሮጂኔሽን በጣም ሪአክት የሚያደርጉ ናቸው። ሌሎች አንሳቹሬትድ ከሆኑ ፋንክሽናል ግሩፖች ይልቅ በጣም ፈጣን ናቸው ለዚህ ለሃይድሮጂኔሽን። አዘር ፋንክሽናል ግሩፕስ such as aldehydes, ketones, esters and nitriles survive normal alkene hydrogenation condition unchanged። ሌሎቹ እነ አልዲሃይድ እና ኬቶን እና ኢስተር እና ናይትራይል የሚባሉት እነዛ ፋንክሽናል ግሩፖች አይቀየሩም፣ ሰርቫይቭ ያደርጋሉ ሃይድሮጂኔሽን ውስጥ ሲገቡ። ለምሳሌ እዚህ 2 ሳይክሎ ሄክዜኖን አለ፣ ሄክዚን ኢን የሚል አለ አይደል? ከዛ ኦኤንኤ አለ። እዚህ ጋር ኬቶን እንደሆነ ማየት እንችላለን። ሃይድሮጂኔት በሚደረግበት ጊዜ ሄክዚን የነበረው ምን ይሆናል? ሄክዜን ይሆናል። ወደ አልኬን ይቀየራል። ግን ኦኤንኢ ኬቶኑ እንዳለ ይሆናል፣ ሬዲዩስድ አይሆንም። ኬቶን ፋንክሽናል ግሩፑ እንዳለ ይሆናል። ግን እዚህ ደብል ቦንድ የነበረው እዚህ ሲንግል ቦንድ ሆኖ አልኬን ወደ አልኬን ይቀየራል። እዚህ ጋር ሜታይል 3 ፔናይል ፕሮፔኖይት አለ። ፕሮፒኖይት ኢ የሆነው እዚህ ጋር ኤ ይሆናል። ወይንም እዚህ ጋር ያለው ደብል ቦንድ እዚህ ሲንግል ቦንድ ይሆናል። ነገር ግን አሮማቲክ ሪንጉ እንዳለ ይሆናል። ሪንጉ አይቀየርም። ሳይክሎ ሄክሳይል እያለ እዚህ ጋር ዲያሲን ዴኔ አሴቶ ናይትራይል የነበረው ወደ አሴቶ ናይትራይል ይቀየራል። ናይትራይል ግሩፑ ሬዲዩስድ አይሆንም። አልኪኖች ናቸው እንደዚህ ሪአክሽን ውስጥ የሚገቡት ወደ ሃይድሮጂኔሽን በፍጥነት። አሮማቲክ ሪንግስ አር ኢነርት ቱ ካታላይቲክ ሃይድሮጂኔሽን አንደር ኮንዲሽን ዛት ሬዲዩስ ቲፒካል አልኪን ደብል ቦንድስ። አሮማቲክ ሪንጎች ኢነርት ናቸው፣ በሃይድሮጂኔሽን አይቀየሩም። አልኪን ደብል ቦንድ በሚቀየርበት እነዛ ግሩፖች አይቀየሩም። however it is possible to reduce an alkene double bond selectively in the presence of an aromatic ring። aromatic ring እያለ የአልኪን ደብል ቦንድን ሬዲዩስ ማድረግ ፖሲብል ነው፣ እዚህ ጋር እንዳየ ነው ማለት ነው። አሮማቲክ ሪንጉ እያለ የአልኪን ደብል ቦንድ ወደ ሲንግል ቦንድ ሬዲዩስድ እንደሆነ እያየን ነው። ለምሳሌ እዚህ ጋር አሮማቲክ ሪንግ ያለበት ነው፣ ግን እዚህ ጋር ደብል ቦንድ አለ። ቡቲን የሆነው ቡታኖን ሲሆን እያየን ነው። እዚህ ጋር ኬቶን ነው ይሄ። ቴምፕሬቸር እና አትሞስፌሪክ ፕሬሸር ዩዚንግ ፓላዲየም ካታሊስት በመጠቀም የተደረገ ሪአክሽን ነው። ቡቲን የነበረው ቡታኖን ቡቴን እና ኤ አልኬን ሲሆን ወደ ኤ ይቀየራል ከአልኬን። ናይዘር ዘ ቤንዚን ሪንግ ኖር ዘ ኪቶን ካርቦኒል ግሩፕ ኢዝ አፌክትድ። እዚህ ጋር ቤንዚን ግሩፑም አልተቀየረም። እዚህ ጋር ስናይ ቤንዚን ሪንጉም አልተቀየረም፣ እንዲሁም ደግሞ ኬቶኑም አልተቀየረም። የኬቶኑም አልተቀየረም። ምንድነው እዚህ ደብል ቦንዱ ነው የተቀየረው። አፌክትድ እየሆነ ያለው አልኬኑ ወደ አልኬን እየተቀየረ ያለው ሃይድሮጂኔሽን ይሄን ይመስላል።